بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد بن عبد الله الصادق الأمين وعلى آله وصحابته غر المامين ومن تبعهم بإحسان إلى يوم الدين. أما بعد فيا إخوتي الكرام السلام عليكم ورحمة الله وبركاته. حياكم الله جزاكم الله خير. እንግዲህ የአፍሪካ ቲቪ ተከታታዮች አላህ Subhanahu Wa Ta'ala ሰላሙን ዝረቱን በረካውን ያወርድባችሁና ስለ ቤታችን እያወራን ነበር። ስለኛ ስለ ወንዶች ሴቶችን እንዴት አድርገን መያዝ እንዳለብን እነሱ እንዳንበድላቸው ቤቱ እንዳይረበሽብን ስተቶች እንድናስተካክል ስለ ስተቶች እያስታወስኩ ነው ያለሁት። ያው መቼም ስተትህን የነገረህ መካሪህ ነው። ስተትህን አስተካክለህ ራስህን ነፃ አድርገህ ተስተት በቻልከው ያክል ከቤትህ ከልጆች ጋር ከሚስት ጋራ ሰላም እንድትኖር ማለት ነው። ያው የቤት ሰላም መሆን የህይወት መጀመሪያ ነው። ከዛ ስትወጣ ሁሉ ሰላም ይሆንልሃል። ቤቱ ተረብሸህ ተወጣህ ግን ውጭ ሁሉ ሰላም አይደለም። ውጭ ሁሉ ረብሻ ነው የሚሆነው። ጭንቅ ነው የሚገጥም ሐቂቃ ማለት ነው። ሰላም ቢሆን እንኳን ለአንተ ሰላም አይሰማህም። ይታወቃል ይሄና ለዛ ሲባል እንግዲህ ራስን ማስተካከል ነው ግዲ። ተዛ ብቻ ሰላም መፈለግ አያስፈልግም። እኛ ሰላም ታልሆን ሴቶችም ሰላም አይሆንም፣ ቤቱም ሰላም አይሆንም። ሴቶችም ሰላም ሲሆኑ ብቻ አይደለም ሰላም የሚመጣው እኛም ሰላም ስንሆን ነውና ስለዚህ ስተቶቻችንን አስተካክል ወንዶች ሆይ፣ የቤቱ አባወራ ንጉሶች ሆይ። ዛሬ እንዲስተካከል የምፈልገው ስተትን ማረም የምፈልገው ضرب الزوجة بلا مسوغ ትልቅ ስተት ይሄ ነው። ሚስቶችን ያለምን ምክንያት ሸሪዓዊ ሙበሪር ሳይኖር ዝም ብሎ እንዲያገኙ መምታት፣ ሲወጡ ሲገቡ መምታት፣ ይሄ በሸሪዓ የተወገዘ ነው። ግን አንዳንድ ወንዶች ቀልባቸው ድርቅ ያለ ጸባያቸው አስቸጋሪ ዲናቸውን በአግባቡ ያልተረዱ ልክ እንደው ሱብሃንአላህ እንደ ሩቅ ግመል ወይም እንደ እንስሳ ሴትን ሲሄዱም ሲመጡም ሲገቡም ሲወጡ የሚደበድቡ ወንዶች አሉ። ይሄ በሸሪዓችን የተወገዘ ነው። ይሄ በሸሪዓችን በጣም መጥፎ ነው። ተዚህ አይነት ባህሪ መጠንቀቅ አለብን። በጣም ይሄ ወንድነት አይደለም አውሬነት ነው የምንለው። እና አንዳንድ ወንዶች منهم መየሱኡሁን ነሱአ العذاب عند أتفه الأسباب ትናንሽ ምክንያቶች በመፈጠራቸው ብቻ እኛ የምንመታበት ሰበብ ይሆን መምታት። ሱብሃንአላህ ይሄ አግባብ አይደለም። አንዳንድማ ቅድም ለመጥቀስ እንደሞከርኩት ወንድነት ይመስለዋል። ይሄ ወንድነት አይደለም ከብትነት ነው። ወንድነት ይመስለዋል። እንደው ሲያገባ ጀምሮ በአንዳንድ ሀገር ባህል ላይ ወደ ሙሽራ ቤት ልትገባ ስትል በአለንጋ የሚገርፍ አለ። ለምን ሲባል ፈርታው እንድትኖር። ሱብሃንአላህ ናፍቃሃት ያገኘሃትን ባለቤትህን በጅራፍ ትገናኛታለህ፣ ባለንጋ ትገናኛታለህ። አልহামዱሊላህ ወደ ከተማ እንዲህ ያለ ነገር ላይኖር ይችላል። ገጠር ላይ ግን አሁንም ይሄ ነገር አለና ይሄን የምትሰሙ ወንድሞች ሁሉ ወላሂ ዙልም ነው። ነገ የቂያም ቀን የሆነ ጊዜ መጥቶኛል ብላ ትከሳለች። አፉ ታላለችልህ ተስራ ትከፍላለህ፣ ወንጀሏን ትሸከማለህና ይሄንን ነገር ጥንቃቄ ልንወስድበት በእርምት ልናረግበት ይገባል። ሸሪዓ ዝም ብሎ ልቅ የሆነ ሃይማኖት አይደለም። እስልምና ሲባል እንደፈለግን የምንቀሳቀስበት፣ እንደፈለግን የምናወራበት፣ እንደፈለግን የምንሳደብበት፣ እንደፈለግን እጃችንን የምንዘረጋበት እና ያሻንን የምንተገብርበት ሃይማኖት አይደለም። ገደብ አለው፣ ህግና ደንብ አለውና ያንን ደንብ ጠብቀን ነው መጓዝ ያለብን። እንደው መምታት በእስልምና የተፈቀደበት ነገር ቢኖር እንኳን ስቴፖች አሉት። ያን ስቴፕ ጠብቆ ነው ወደዛ ነገር መራመድ ያለበት እንጂ ዝም ብሎ في اول مره ለምን ይሄን ሰማሁ፣ ለምን ይሄን አየሁ፣ ለምን ይሄ ጠፋ፣ ለምን ይሄ ከፋ ብሎ ወደ ብትር መሄድ ሐቂቃ በእስልምናችን የተወገዘ ነው። አላህ ዘንዳም የሚያስጠይቅ ነው። ሴት ስትባል ዝም ብላ ዕቃ አይደለችም እኮ የኛው ክፋይ ናት እኮ። አላሁ Subhanahu Wa Ta'ala ለኛ መርኪያ እሷን እኛንም ለሷ መርኪያ አድርጎ የፈጠረን
እንዲሁም መሐከላችን ውዴታና እዝነት አድርጎበታል የተባለ እኮ ነው እንጂ በመሐከል መምታት በመሐከል ማሰቃየት አድርጓል የተባለበት ትዳር አይደለም። አላሁ ሱብሓነሁ ወተዓላ ይህንን ትዳር ሲያስቀምጥልን ማለት ነው። የሴት ልጅ ክብሯ እንደ ወንድ ልጅ ነው፣ የተከበረ ነው። እንደ ወንድ ልጅ የተከበረ እንደሆነ ሁሉ ሴት አጠቃላይ አላህ ስለ ሰው ልጅ ሲገልጥ ወለቀድ ከረምና በኒ አደመ ነው ያለው። በእርግጥም የሰውን ልጅ አክብረነዋል ነው ያለው። የተከበረች ናት። በቃ እሷ ክብሯ የተጠበቀ ነው። ማንም ሰው ሊደፍራት፣ ማንም ሰው እንደፈለገው ሊያሰቃያት አይቻልም። ሐቂቃ ማለት ነው። ምንም ተኛ የምትተናነስበት ነገር አንድም ነገር የለም። ልብ በሉ። ምናልባት በምስክር ላይ እንደዚህ ኒካህ ማሰር ላይ ባለፈው ትምህርቶቻችን በተማርነው መሰረት እነዛ ነገሮች ላይ ካልሆነ በስተቀር በሌላ ተኛ የምትለይበት ነገር አንድም የለም። አላህ ሱብሓነሁ ወተዓላ እኛንም እንዳከበረን እሷም የሰው ልጅ ናት አከበርናት የሚለው ውስጥ ተካታለችና ሴትን ማሰቃየት በጣም የተወገዘ ነው። እንኳን ሴትን አይደለም የውጭን ሰው እንኳን እኮ ዝም ብሎ ጉልበት አለኝ ብሎ እንደፈለገ መምታት እኮ አይፈቀድም እንዴ! እንዴት ሊሆን ይችላል? ምናልባት እኛ ቀልባችን የሚለው ራሱ ይከብደኛልና እንዲህ የሚያደርጉ ሰዎች ቀልባቸው ደርቆ እንደፈለገው ቢያደርጉት ኢነ ረበከ ለቢል ሚርሷድ ያንተ ጌታ መጠባበቅ ላይ ነው፣ እየተመለከተ ነው ያለው። ምን እንደምታረግ ያይሃል። ካንተ በላይ አቅም ያለው ጌታ ነው። ፈኢን አጧዕናኩም ፈላ ተብጉ ዐለይሂነ ሰቢላ ይላል እኮ አላህ ሱብሓነሁ ወተዓላ። ወላቲ ተኻፉነ ኑሹዘሁነ ፈዒዙሁነ ወህጁሩሁነ ፊል መዳጂዕ ወድሪቡሁነ ታለ በኋላ ፈኢን አጧዕነኩም ፈላ ተብጉ ዐለይሂነ ሰቢላ ይላል። እንደው ንቀዋል ማለትን ተፈራችሁ ምከሯቸው ነው የመጀመሪያ። ቅድም እንዳልነው ስድ አይደለም፣ ዝም ብሎ የምንወስደው እርምጃ አይደለም ይሄ ብትር የሚባለው ነገር። ከዛ በኋላ ይሄ ካልመለሳት ደግሞ በምኝታ አኩርፏት። ይሄ ካልሆነ ደግሞ እማያሰቃይ የሆነ እንደው ደንገጥ የሚያደርግ ይምታት። ሀታ በዕዱል ዑለማ ምን እስከሚሉ ድረስ ኩታውን ልብሱን ጠቅለል አድርጎ በዛ ይግረፋት እስከሚሉ ድረስ ማለት ነው። ያው ራሱ ገደብ አለው። መጀመሪያ ሚስት ይባለው መክረህ በምኝታ አኩርፈህ እማትመለስ ተሆነ ነው ለማስደንገጥ። ያንኑም ደግሞ የማያሰቃይ ብትር ደንገጥ ለማድረግ ብቻ ያታሰበ መለስ እንድትል ለማድረግ የተፈለገ ጉዳይ ነው እንጂ ዝም ብሎ እንደፈለገው የሚሄድ አይደለም። እዚሁ ላይ ታዲያ አላህ ምን ይላል? በዋነኛነት ይህንን ማስተዋስ ፈለግኩኝና ተታዘዟችሁ ፈኢን አጧዕነኩም እና ባልነታችሁን ክብር ተሰጡ የስተዛሬውን ጥፋት ሁሉ እያነሳችሁ የመምቻ መንገድ አትፈልጉባቸው፣ የመውቀሻ የማሸማቀቂያ መንገድ አትፈልጉ ነው የሚለው አላህ ሱብሓነሁ ወተዓላ። ይህን ይልና እዚህ ጋር ምን ያስታውሰናል? የእሱን ትልቅነት ያስታውሰናል። ኢነላሃ ካነ ዓሊየን ከቢራ ይላል። አላህ ከፍ ያለ ትልቅ የሆነ ጌታ ነው። ታንተ በላይ አንተ ጉልበት አለኝ እኔ ነኝ ቤቱን መሪው ምን ታመጣለኝ ብለህ ከሆነ ታንተ በላይ አላህ አለ። አላሁ አቅደሩ ዓለይከ ሚንከ ዓለይሃ አላህ አንተ በሷ ላይ ታለህ አቅም በላይ አቅም አለው። የፈለገውን ማድረግ ይችላል። የአላህን አቀጣጥ የሚቀጣ ያለን ፈየውመኢዚን ላ ዩዐዚቡ ዐዛበሁ አሐድ ወላ ዩሲቁ ወሳከሁ አሐድ። አላሁ ሱብሓነሁ ወተዓላ የቂያም ቀን የሆነ ጊዜ የእሱን አይነት አቀጣጥ የሚቀጣ የለም፣ የእሱን አይነት አስተሳሰር የሚያስር የለም ይላል። ልብ በል ያንተስ እዚህ ያልፋል። የአላህ ቅጣት ግን ነገ የቂያም ቀን ከባድ ነው፣ አይቀጡ ቅጣት ነው የሚቀጣውና ያንን ቅጣት ማስተዋስ አለብን። ሚስቶች ማለት ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም አኒሳኡ ሸቃኢቁ ሪጃል የወንዶች ክፋይ ናቸው። አንድ ጎንህን አንተ ትመታለህ፣ ትገርፋለህ፣ ታሰቃያለህ እንዴ? ይሄ አንዱን ጎንህን እንደምትወደው አንዱ ጎንህን ትወዳለህ። አንዱን እንደምትንከባከበው እንደምታጥበው የተለያዩ ነገሮችን እንደምታደርገው ለዚህኛውም ጎንህ ያው ነው ያለህ አይደል? አመለካከትህ። ሚስትህም እንደዛ ናት፣ ጎንህ ናት፣ ያንተ ክፋይ ናት። ሱብሃንአላህ። ነቢዩ ዓለይሂ ሰላቱ ወሰላም በዙሪያ ምን ይላሉ? ላ የጅሊድ አሐዱኩም እምረአተሁ ጀልደል ዓብዲ ሱመ ይዷጂዑሃ አንዳችሁ እንደው አሉ ባሪያው እንደሚመታው አድርጎ ሚስቱን አይመታም አሉ። ባሪያንም እኮ ጠበቅ ያለ ብትር አይመታም። የዛን ያህል ደግሞ የሚስት ጭራሽ አይሆንም። እንደው ባሪያ አጥፍቶ ለማስተካከል እንኳ ትንሽ ብትገርፍ ያን ያህል አትገርፋትም። ለምን? ይቺ ፍቅረኛህ ናት፣ ይቺ የስሜት ማርኪያ የህይወት ጓደኛህ ናት። ሱመ ይዷጂዑሃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ተሰዓት እኮ አብሯት ይተኛል ይላሉ። ኢንሻአላህ ይችን ክፍል የተወሰነ ማስተካከያ በሚቀጥለው ትምህርት ሰጥባታለሁ። ሰዓቱ ስላለቀ ለዛሬ እዚህ ላይ አረፍ እናረጋታለን። እኔንም እናንተን አላሁ ሱብሓነሁ ወተዓላ የሚስቶቻችን ሐቅ የምንወጣ አላህ አድርገን
ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።